ሶስት የነዳጅ መርከቦች ጅቡቲ ቢደርሱም የአይኤምኤፍ ማስጠንቀቂያ ግን የቀንድ አፍሪካ አካባቢ አሁንም ለባህረ ሰላጤው ቀውስ ተጋላጭ መሆኑን ያሳያል። ዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ እንደገለጸው 143,000 ሜትሪክ ቶን የአውሮፕላንና ናፍጣ ነዳጅ የጫኑ ሶስት መርከቦች በቅርቡ ጅቡቲ ቢደርሱም የምስራቅ አፍሪካ ሀገራት ከባህረ ሰላጤው ሀገራት ጋር ባላቸው ትስስር ምክንያት አሁንም ለከፍተኛ አደጋ ተጋላጭ ናቸው። አይኤምኤፍ በዚህ ሳምንት መጀመሪያ ላይ ባወጣው ትንተና በታላቁ የአፍሪካ ቀንድ የሚገኙ ሀገራት ኢትዮጵያን ጨምሮ ከባህረ ሰላጤው ሀገራት ጋር ባላቸው የንግድ ትስስር ምክንያት የአገልግሎት ኤክስፖርት ፍላጎት መቀነስ፣ ሎጂስቲክ ችግሮችና የውጭ ሀገር የገንዘብ ልውውጥ ሬሚታንስ ማሽቆልቆል እያጋጠማቸው መሆኑን አመልክቷል። ድርጅቱ አክሎ እየተካሄዱ ያሉ ግጭቶች በዓለም አቀፉ ኢኮኖሚ ላይ ብዙ መንገደኞችን ተጽዕኖ ሊያሳድሩ እንደሚችል ገልጾ ይህም የዋጋ ንረትና ኢኮኖሚ እድገት መቀዛቀዝ ሊያስከትል እንደሚችል አስጠንቅቋል። በአሁኑ ወቅት በኢትዮጵያ በነዳጅ እጥረት ምክንያት የጭነት መኪኖች እንቅስቃሴ በእጅጉ መቀነሱ ተገልጿል። ለካፒታል ጋዜጣ ምንጮች እንደገለጹት የሚበላሹት ምርቶች ለማጓጓዝ እጅግ አስፈላጊ የሆነ የናፍጣ ነዳጅ እጥረት ከቤንዚን እጥረት ይልቅ በኢኮኖሚ ላይ የበለጠ ከባድ ስጋት ደቅኗል። ይህ ሁኔታ አትክልትና ፍራፍሬዎች እንዲበላሹ፣ አቅራቢያዎችና አርሶ አደሮች ለኪሳሪያዎች እንዲዳረጉ እያደረገ ነው። እንደ ታዛቢም ሀገር አቀፍ የጭነት ትራንስፖርት ስርዓት ሊፈርስ አፋፍ ላይ ነው ሲሉ አስተያየታቸውን ሰጥተዋል። ነዳጅ ለመቅዳት ሲሉ የጭነት መኪኖች በመላው ሀገሪቱ ቆመው የሚገኙ ሲሆን ይህም የግብርና ምርቶች ከገጠር እንዲሁም የኢንዱስትሪ ምርቶች ከከተማ ለማጓጓዝ እንቅፋት ሆኗል። ይህ በኢኮኖሚ ላይ ከፍተኛ የገንዘብ ኪሳራ እያደረሰ ነው ብለዋል። በገቢና ወጪ ንግድ ኢምፖርት ኤንድ ኤክስፖርት ዘርፍ የ30 ዓመታት ልምድ ያላቸው ባለሙያ የሚቀጥሉት ሳምንታት ከታላቁ የትንሣኤ ወይም ፋሲካ በዓል ጋር የሚገጣጠም በመሆናቸው በዓሉ ከፍተኛ የጭነት ትራንስፖርትና የሰው እንቅስቃሴ የሚታይበት ወቅት ነው። ባለሙያዎቹ እንደሚያስጠነቅቁት አሁን የነዳጅ እጥረት የሸቀጦች እጥረትና የዋጋ ጭማሪን ያስከትላል። መንግስት በኤሌክትሪክ ባቡር በከፍተኛ ወጪ ለማጓጓዝ ቢጥርም እንደ ግብርና ግብአቶች ያሉ እጅግ አስፈላጊ የሆኑ ሸቀጦች ለአርሶ አደሩ ማድረስ ከባድ ፈተና ይሆናል። ይህም ኢትዮጵያ በሺዎች ከሚቆጠሩ ኪሎ ሜትሮች ርቀት ላይ በሚከሰቱ ኩነቶች ሳቢያ የገጠማት ውስብስብ ፈተና ነው። የውጭ ንግድ ኤክስፖርት ዘርፉ እንዲሁ ተጎድቷል። ምክንያቱም የግብርና ምርቶች ከገጠር ወደ ማቀነባበሪያ ፋብሪካ ከዚያም ወደ ባቡር ጣቢያ መጓጓዝ ስላለባቸው ነው። አይኤምኤፍ በመጋቢት 30 ቀን ባወጣው የቅርብ ጊዜ ትንተናው 1/3 በሆርሙዝ ባህረ ሰላጤ በኩል በሚያልፈው የማዳበሪያ ጭነት ላይ የሚፈጠረው መስተጓጎል የምግብ ዋጋን ይጨምራል የሚል ስጋት ፈጥሯል። አንድ የውጭ ንግድ ባለሙያ ጥያቄ ሲያነሱ የባቡር ኦፕሬተሩ ኢትዮ ጅቡቲ ባቡር ኮንቴነሮችን በማቀነባበሪያ ቦታዎች ተረክቦ ወደ ባቡር ጣቢያ ማጓጓዝ እንደሚችል እንረዳለን። ነገር ግን የነዳጅ እጥረት እንቅስቃሴውን ሽባ ባረገበት ሁኔታ የጭነት መኪና ትራንስፖርት እንዴት ሊያስተናግድ ይችላል ብለዋል። አክለውም የነዳጅ ዋጋ መጨመርና የጦርነት ስጋት መድን ዋር ሪስክ ኢንሹራንስ ክፍያዎችን በመጨመራቸው የመርከብ ጭነት ዋጋ እንደሚጨምር ይህም ሙሉ አድሮ የውጭ ምንዛሬ ገቢ ላይ ተጽዕኖ እንደሚያሳድር ገልጸዋል። ባለሙያዎች እንደሚጠቁሙት መሰል ችግሮች ወደ ሀገር ውስጥ የሚገቡ የጭነት ስራዎች ላይም ተግባራዊ ይሆናል። ይህ በእንዲህ እንዳለ በአንዳንድ የመንግስት ሰራተኞችና የህዝብ ኢንተርፕራይዞች የሚሰጡ የትራንስፖርት አገልግሎቶችም ስራ አቁመዋል። መንግስት የነዳጅ አጠቃቀምን ቀልጣፋ ለማድረግ የሚያስችሉ ተደጋጋሚ መመሪያዎችን እና አማራጮችን መፍትሄዎችን አውጥቷል። ባለሙያዎች በሆርሙዝ ባህረ ሰላጤ ላይ ያለውን ሁኔታ ካልተሻሻለ በክልሉ ላይ የሚደርሰው መዘዝ እየባሰ እንደሚሄድም ያስጠነቅቃል። አይኤምኤፍ እንዳስታወቀው በአፍሪካ በመካከለኛው ምስራቅና በላቲን አሜሪካ የሚገኙ ነዳጅ የሚያስገቡ ሀገራት ካላቸው ውስን የበጀት አቅም አንጻር ከፍ ያለ የገቢ ሂሳብ ወይም ኢምፖርት ቢል ለመክፈል እየተቸገሩ ነው። በተጨማሪ በመካከለኛው ምስራቅ አፍሪካ፣ እስያ፣ ፓሲፊክ እና ላቲን አሜሪካ የሚገኙ ክልሎች በምግብና ማዳበሪያ ዋጋ መጨመር እንዲሁም በጥብቅ የፋይናንስ ሁኔታ ሳቢያ ተጨማሪ ፈተናዎች እየገጠሟቸው ነው። ነጋዴዎች መንግስት የነዳጅ አቅርቦትን ከተለያዩ አማራጮች ለማግኘት የሚያደርገው ጥረት ያደነቁ ሲሆን ከተለምዷዊ አቅራቢያዎች ውጪ ነዳጅ ያገኛል የሚል ተስፋ እንዳላቸው ገልጸዋል። ከታሪክ አኳያ የኢትዮጵያ ቀዳሚ የነዳጅ አቅርቦት መስመር በሆርሙዝ በኩል ነበር። ከመጋቢት 28 እስከ ሚያዝያ 1 ቀን ባለው ጊዜ ውስጥም ከ3 መርከቦች ከቀጠናው የተለያዩ ወደቦችና ከህንድ ተነስተው ጅቡቲ የደረሱ ሲሆን በአጠቃላይ 73,000 ሜትሪክ ቶን ናፍጣና 70,000 ሜትሪክ ቶን የአውሮፕላን ነዳጅ አድርሰዋል። በጅቡቲ የሚገኙ የዜና ምንጮች ለካፒታል
ሆስፒታል እንደገለጹት አልቤትሮሊያ የተባለችው መርከብ ከመጋቢት 28 ቀን ከህንድ ጉጅራ ግዛት ሲካ ወደብ 31544 ሜትሪክ ቶን ናፍጣና 17991 ሜትሪክ ቶን የአውሮፕላን ነዳጅ ይዛ ደርሳለች። በመጋቢት 30 ቀን ብሬቭ የተባለች መርከብ ከኦማን ዱቁም ወደብ 52000 ሜትሪክ ቶን የአውሮፕላን ነዳጅ ይዛ ጅቡቲ ደርሳለች። በመጋቢት 31 ቀን ደግሞ አንዲያሞ የተባለች መርከብ ከሳውዲ አረቢያ ጅዳ 41734 ሜትሪክ ቶን ናፍጣ ይዛ ጅቡቲ መግባቷ ተገልጿል። ባለሙያዎች እንደሚገምቱት የሀገሪቱ ዋነኛ የውጭ ምንዛሬ ምንጭ የሆነው የኢትዮጵያ አየር መንገድ ያለምንም መስተጓጎል ዓለም አቀፍ በረራዎችን መቀጠል ይችላል። የቅርብ ጊዜውም ባለሙያዎች እንደሚገምቱት የሀገሪቱ ዋነኛ የውጭ ምንዛሬ ምንጭ የሆነው የኢትዮጵያ አየር መንገድ ያለምንም መስተጓጎል ዓለም አቀፍ በረራዎችን መቀጠል ይችላል። የቅርብ ጊዜው የአውሮፕላን ነዳጅ አቅርቦት አየር መንገዱ ስራውን ያለማቋረጥ እንዲቀጥል የሚያበረታታ ነው ብለዋል። መንግስት በተለይም ናፍጣና የአውሮፕላን ነዳጅ ከተለያዩ አቅጣጫዎች ለማግኘት በንቃት እየሰራ መሆኑን ምንጮች ይጠቁማሉ። IMF ዝቅተኛ ገቢ ያላቸው ሀገራት በተለይ ለምግብ ዋስትና ጦት ተጋላጭ መሆናቸውን የሚሰጠው እርዳታ ቢቀንስም ተጨማሪ የውጭ ድጋፍ ሊያስፈልጋቸው እንደሚችል አስጠንቅቋል። IMF ግጭቱ ለአጭር ጊዜ ከሆነ ገበያው ከመረጋጋቱ በፊት የነዳጅና የጋዝ ዋጋ ሊጨምር እንደሚችል፣ ነገር ግን ግጭቱ የሚራዘም ከሆነ ኢነርጂ ዋጋው ከፍ ብሎ ሊቀጥል ነዳጅ በሚያስገቡ ሀገራት ላይ ጫና ሊፈጥር እንደሚችል ይተነብያል። አለበለዚያ ሁኔታው በመካከለኛው ደረጃ ላይ ሊረጋጋ ይችላል። ማለትም በቀጣይነት ያለው ውጥረት ዘላቂ ከፍተኛ የኢነርጂ ወጪና ከጂኦፖለቲካዊ ያለመረጋጋት ጋር ተያይዞ የሚቀጥል የዋጋ ንረት ሊኖር ይችላል። በተጨማሪ IMF ግጭቱ ነዳጅ ያልሆነና ወሳኝ የሆኑ ግብአቶች ላይ የአቅርቦት ሰንሰለትን እየቀየረ መሆኑን ገልጿል። ምክንያቱም የመርከቦችን መስመር መቀየር የጭነትና የመድን ወጪዎች ስለሚጨምር የማድረሻ ጊዜውን ስለሚያራዝመው ነው። ምድራችን ወደ ሶስተኛ የዓለም ጦርነት እያመራች ነው ወይስ የተጋነነ ስጋት አለ? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛው ወር እየገሰገሰ ይመስላል። መካከለኛው ምስራቅ ያደረሰው ጦርነት ከቀጠናው ሊያልፍም ይችላል የሚል ስጋትም አጭሯል። ጦርነቱን የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤምሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስራ ያለው ዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታርና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆንም ይችላል የሚል ፍርሃት የተስተጋባው ለዚህ ነው። የዓለም ጦርነት የሚባለው ምን አይነት ጦርነት ነው? በኦክስፎርድ ዩኒቨርሲቲ ታሪክ ፕሮፌሰር ማርጋሬት ማክምሊ ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነት ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም በተካሄደ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነም ያስረዳሉ። የመጀመሪያው የዓለም ጦርነት ሲገልጹ በድንገት ተረስቶ ተዋጊዎችም የተቀናቃኞችም አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብድብ ልናየው እንችላለን ሲሉም ያስረዳሉ። የኦስትሮ ሃንጋራዊው ንጉስ ፍራንሲስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ በ1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ አጋር ኃይሎች ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉት የዓለም ጦርነት የሚባለው ሀያላን አገራት ያሳተፈ ውጊያም ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተውበታል ይላሉ። ብዙዎች የኢራን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለው ያምናሉ። ፑቲን ሶስተኛው የዓለም ጦርነትን ጀምሮታል ብዬ አምናለው። ጥያቄው ምን ያህል ጊዜ ግዛትን ይቆጣጠራል? ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፈቃድ እንደሚጋፋም ገልጸዋል። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚናገሩት ኢራንና የየመን ሁቲ አማጽያን አገሮች ጦርነቱን ሊያስፋፉትም አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትችላለች። በርካታ አገራት የኢነርጂ መስተጓጎልም እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ላይ
ባይሳተፉም በምጣኔ ሀብትና በስትራቴጂ ተጎጂ ሆነዋል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎች ግጭት እንደሚቀሰቅስ ፕሮፌሰሯም ይናገራሉ። ምዕራባውያን መዘናገታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያ በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭቱ ከቀጠና ውጪ ሊስፋፋም ይችላል ይላሉ። በዚህ ግጭት ውስጥም እድሎች የሚታዩቸው አገራት በጦርነት ውስጥ መግባባታቸው ለዚህ ዋነኛ ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው አገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንዱ ነገር ሲከሰት ቻይና ታይዋን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያ በቀጥታ የሚያሳትፍ አይሆንም። የአውሮፓን የመካተት እድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዚዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹ ተገዳዳሪ አገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ነው። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠቃሚ አትሆንም። ፕሮፌሰር ጆ እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂያዊ ጥቅም ዋጋ አለው። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ጦርነቱን ለማቆም ዲፕሎማሲ ቁልፍ ቦታ አለው። የታሪክ ተመራማሪ እንደሚሉት ከሁል ጊዜ በተቃራኒ ወገን ያለውን ፍላጎት መረዳት ያስፈልጋል፣ ከዚያም ወደ ንግግር ማምራት። የታሪክ ፕሮፌሰር ማርጋሬት እንደሚሉት በቀዝቃዛው ጦርነት ማገባደጃ ላይ የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ጣልቃው መግባቱን ተከትሎ በሁሉም ወገን ለመነጋገር ዝግጁ ሆኗል። ይሄ ነገር እብደት ነው ብለው ቀዝቀዝ የሚሉ ሰዎች ሁሌም አይታጡም። ከቁጥጥሩ ሊወጣ እንደሚችልም ለማሰብ ነገሮችን ያረግባሉ ይላሉ። ሀያላን ሀገራት ጦርነቱ ውስጥ ሲገቡ የኒውክሌር የጦር መሳሪያ ስጋት መኖሩን ሳይጠቅሱ አያልፉም። ፕሮፌሰር በበኩላቸው ዋሽንግተን፣ ቴልአቪቭ እና ቴህራን ማሳካት የሚችሉ ጥግ ድረስ መሄዳቸውን ማመን አለባቸው በማለት ጦርነቱን ለማክተም የሚያስፈልገውን የመጀመሪያ ደረጃ ያስቀምጣሉ። ተጨማሪ ጦርነቱ ለየትኛውም ወገን ተጨማሪ ውጤት እንደማያመጣም ይናገራሉ። ማዕቀቡን ማንሳት ያስፈልጋል። ደህንነትን ለማስጠበቅ ስምምነት ለማድረግ ከውሳኔ መድረስ አለበት። ኢራን በዓለም ያላትን ቦታ መገንዘብ ያሻል በማለት ተንታኙ ያብራራሉ። በድርድር የተኩስ አቁም ላይ መድረስ እንደሚቻል ያምናሉ። ከዚህ ዘላቂ ስምምነት ላይ መድረስ እንደሚቻልም ተስፋ ያደርጋሉ። ይህ መረጃ የቢቢሲ ነው።